ሃሌሉያ ክብር ሁሉ ለጌታ ይሁን ክብር ሁሉ ለጌታ ይሁን በዩቲዩብ እና በፌስቡክ ለምትከታተሉኝ ወገኖቼ ይሄ 108ኛው ትምህርታችን ነው 107 ትምህርቶች ያሬድ አሰፋ ይመር ብላችሁ ዩቲዩብ ውስጥ ብትገቡ ታገኙታላችሁ ለሌሎችም ሼር በማድረግ አስተያየታችሁን በመጻፍ እንደዚሁም ደግሞ ላይክ በማድረግ አገልግሎቴን እንድትደግፉ በጌታ ፍቅር አሳስባችኋለሁ ወደ ትምህርቱ እንሄዳለን ዛሬ የምንማረው ስለ ጴርጋሞን ቤተክርስቲያን ጌታ ኢየሱስ ክርስቶስ በዮሐንስ የተናገረውን የመጨረሻውን ክፍል ነው የመጨረሻው ክፍል የሚናገረው በአዲስ ስም ስለተጻፈበት ነጭ ድንጋይ ነው ስለዚህ የነጩ ድንጋይ ሚስጥር የሚል ሐሳብ የሚል ርዕስ ሰጥቻለሁኝ እናንተ ደግሞ ከሱ ጋር የተያያዘውን ሚስጥሩን ሰምታችሁ የራሳችሁንም ርዕስ መስጠት ትችላላችሁ እርግጥ እዛ ላይ ስለ ነጭ ድንጋይ ብቻ ሳይሆን ነጭ ድንጋይ ላይ ስለተጻፈ አዲስ ስም ነው የሚናገረው በነጩ ድንጋይ ላይ የተጻፈው አዲሱ ስም ብላችሁም ርዕስ ልትሰጡት ትችላላችሁ የመጨረሻውም ቀን ስለሆነ ዛሬ ለጴርጋሞን የተባለውን ከራእይ ምዕራፍ 2 ከቁጥር 12 ጀምሮ እስከ ቁጥር 17 ያለውን አነባዋለሁ የመጨረሻውን እንሰማለን ማለት ነው እንደዚህ ይላል በጴርጋሞን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል ማን ነው እርሱ ጌታ ኢየሱስ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ሆኖም ስሜን አጥብቀህ ይዘሃል ሰይጣን በሚኖርበት ባንተ ከተማ የተገደለው ታማኙ ምስክር አንጢጳስ በነበረበት ዘመን እንኳን በእኔ ያለህን እምነት አልካድህም እዚህ ላይ እንደሚናገረው የሰይጣን ዙፋን ባለበት ሰይጣን በሚኖርበት ከተማ እንደሚኖሩና የጌታን ስም አጥብቀው እንደያዙ እንደዚሁም ደግሞ በጌታ ያላቸውን እምነት እንዳልካዱ የጽኑ ክርስቲያኖች ቤተክርስቲያን እንደነበረች ይናገራል ይሁን እንጂ የጽኑ ክርስቲያኖች ቤተክርስቲያን ቢሆንም ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ የምትነቀፍበት አለህ ይሄ ጥቂት የሚለውን አንዳንድ ብለን ተርጉመናል ባለፈው የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው ማሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበለዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከል አሉ አንዳንድ ሰዎች ናቸው የበላቅን ትምህርት የሚከታተሉት ቀጥሎም የኒቆላውያን ትምህርት የሚከተሉ ሰዎች በአንተም ዘንድ አሉ አንዳንድ ሰዎች አሉ የበለዓምን ትምህርት የሚሰሙ ሳይሆን የሚከተሉ ማለት በዛች ከተማ ብዙ ጣዖት ስለነበር በጴርጋሞን ልክ በበለዓም ዘመን በዚያን ጊዜ ለባላቅ መክሮት የእስራኤል ሕዝብ ከአሕዛብ ጋር እንዲያመነዝር ለጣዖት የተሰዋኑ እንዲበላ እንደተደረገው ሁሉ ዛሬም በቤተክርስቲያንህ ውስጥ ነው የሚላቸው በቤተክርስቲያን ውስጥ የበለዓምን ትምህርት የሚከተሉ የኒቆላውያን ትምህርት የሚከተሉ አሉ የት በእነዚያ ጽኑ ክርስቲያኖች ቤተክርስቲያን ውስጥ ስለዚህ ንስሐ እንዲገቡ ጌታ ይጠይቃቸዋል ስለዚህ ንስሐ ግባ ስለየቱ የበለዓምንና የኒቆላውያንን ትምህርት የሚከተሉ ሰዎች በቤተክርስቲያኗ ውስጥ ስላሉ አለዚያ እሺ እመጣብሃለሁ በአፌም ሰይፍ ዋጋቸዋለሁ የሚዋጋቸው እነሱን ነው ግን ሁሉም ንስሐ እንዲገቡ ጌታ ጥሪ ያቀርባል ከዚያ ቀጥሎ ባለፈው ሳምንትና ዛሬ የምናየውን ሐሳብ ይነገራል መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይሄን እኔ ዩቲዩብ ላይ ሄዳችሁ መንፈስ ለአብያተ ክርስቲያናት የሚናገረው የሚለውን በኤፌሶን ለኤፌሶን በተላከው ራእይ ምዕራፍ 2 ቁጥር 6 ላይ ባስተማርኩት በእኔ ትምህርት ቁጥር ላይ ደግሞ በዩቲዩብ ላይ 76ኛው ትምህርት ላይ ታገኙታላችሁ ከዛ ምን ይላል ድል ለሚነሳው አሁን ኢንዲቪጁዋል ነው ንስሐ ሁሉም እንዲገቡ ጠይቋል ለእያንዳንዳቸው ግን ድል ለሚነሳ ከተሰወረ መና እሰጠዋለሁ አንደኛው ይሄ ነው ሁለተኛው ይሄን ባለፈው ሳምንት አይተናል የተሰወረው መና ሚስጥር የተሰወረው መና በጌታ ኢየሱስ ሕይወት ከጌታ ኢየሱስ ጋር መኖር ነው ብለን ነበር በጌታ ሕይወት ከጌታ ጋር ለዘላለም መኖር የተሰወረው መና መቀበል እንደሆነ አይተናል ደግሞም ከሚቀበለው በስተቀር
ከሚቀበለው ሰው በስተቀር ማንም የማያውቀውን ከሚቀበለው ሰው በስተቀር ማንም የማያውቀውን አዲስ ስም የተጻፈበትን ነጭ ድንጋይ እሰጠዋለሁ። አዲስ ስም የተጻፈበት ነጭ ድንጋይ ምን ተጻፈበት? ማንም የማያውቀው አዲስ ስም። ዛሬ የምናየው ይሄን ነው። የነጩ ድንጋይ ሚስጥር ወይንም በነጩ ድንጋይ ላይ የተጻፈው የአዲሱ ስም ሚስጥር ብላችሁ ርዕስ ልትሰጡት ትችላላችሁ ያልኩት ለዚህ ነው። ጌታ ያስተምረናል። ሁላችሁም ልባችሁን ቀና አድርጋችሁ እንድትሰሙ በጌታ ፍቅር አሳስባችኋለሁ። እህቴ ራሄል እንኳን ደህና መጣሽ። ሃሌሉያ። ጌታ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። እስከዛሬ እየመራህን፣ እያስተማርከን፣ እየመከርከን፣ እየገሰጽከን፣ እያበረታታህን እዚህ ደርሰናል። ጌታ ሆይ ዛሬም ቃልህን መስማት እንፈልጋለን። በቃልህ ውስጥ ማስተዋልህን ስጠን። አንተ ጳውሎስ የሚናገረውን ታስተውል ዘንድ የሊዲያን ልብ የከፈትክ እኔም ልቤ እንዲከፈት ቃልህ በመንፈስህ ወደ እኔ ውስጥ እንዲገባ እኔ የምናገረውን ደግሞ ወገኖቼ የሚሰሙኝ ሁሉ ይረዱት ዘንድ ልባቸውን እንድትከፍት ጸልያለሁ። መንፈስ የሆነውን ቃልህን እንድንካፈል ከአንተ እንድንማር አንተን ወደ መምሰል እንድንለወጥ እግዚአብሔር ሆይ ጸጋህን አብዛልን። በዚህ ዘመን ብዙ የትምህርት ወጀብ ብዙ የትምህርት ንፋስ አለ። ግን ያንተን የፈቃድህን ዕውቀት እንድትናገረን የፈቃድህን ዕውቀት ማወቅ እንድንችል ማስተዋልን እንድትሰጠን በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን አሜን አሜን። እግዚአብሔር አምላክ ይባርካችሁ። ስለዚህ ምን ይላል ሲጨርስ የጴርጋሞንን ቤተክርስቲያን በቀላሉ አሁን ሪቫይዝ አድርጌላችኋለሁ። ሲጨርስ ደግሞም ከሚቀበለው ሰው በስተቀር ማንም የማያውቀውን አዲስ ስም ለምሳሌ ለእኔ የሚሰጠኝን አዲስ ስም ወንድሜ ዓለምዬ ያውቀው፣ ለወንድሜ ዓለምዬ የሚሰጠውን አዲስ ስም እኔ አላውቀውም። እግዚአብሔር ይመስገን ለድል ነሺዎች አዲስ ስም ስለሚሰጥ ደስ ይለኛል። አሁን ባለው ስማችን ራሱ ብንጠራ አሁን ያለው ማንነታችንን ነው ሰው የሚያስታውሰው። ለምሳሌ አሸብር ሰማይም ሄዶ አሸብር ቢሆን ስሙ ያሳዝናል። በላቸው ሰማይም ሄዶ በላቸው ቢሆን ያሳዝናል አይደል እንዴ? እንደዛ ይመስለኛል። ስለዚህ ስማችን ራሱ ጌታ እንደሚወደው እንደፈቀደው መቀየሩ መታደል ነው ብዬ ነው የማስበው። ለድል ነሺዎች ጌታ ኢየሱስ ክርስቶስ እርሱ ብቻ የሚጠራበት እነርሱ ብቻ የሚያውቁት አዲስ ስም እንደሚሰጣቸው የእግዚአብሔር ቃል ይናገራል። እግዚአብሔር አምላካችን ስሙ ይባረክ። የጀርመኖችን ስም ብትሰሙ በሳቅ ነው የምትሞቱት። ሄሆልስ ፌለር የሚባላል አቶ ዛፍ ቆራጩ ሰማይም ሄዱ እንግዲህ ዛፍ አይቆርጥ ሄሆልስ። የራሻዎች ስም ደግሞ ያስገርመኝ ነበር። ሄርዝሚዮፍ፣ አቶ ባቡ። አሁን እንደዚህ አይነት ስሞች እዚህ ጀርመን ውስጥ አንድ ክፍለ ሀገር አለ ቫደንቡተንበርግ ይባላል። የእርሱ የዛ ከተማ የዛ ክልል ፕሬዚደንት ስሙ ሄርቶይፍል ነበር ድሮ። አቶ ሰይጣኑ የሚባል ስም ነበረ። ተመልከቱ ስንት አስገራሚና አስደናቂ አስቂኝ አንዳንዴ ደግሞ አስፈሪ የሆነ ስም ያለው ሰው አለና ድል ከነሳ ስም መቀየሩ ጥሩ ነው ብያምናለሁ። እግዚአብሔር አምላካችን ስሙ ይባረክ። አሁን ታዲያ ከሚቀበለው ሰው በስተቀር ማንም የማያውቀው አዲስ ስም የተጻፈበት ነጭ ድንጋይ እሰጠዋለሁ ይላል። የሚለው ደግሞም ነው የሚለው። ደግሞም የሚለው ባለፈው ሳምንት ያየነውን ድል ለሚነሳው ከተሰወረው መና እሰጠዋለሁ ስላለ አሁን ደግሞ ምን ይላል? ደግሞም የተሰወረ መና ብቻ ሳይሆን የምሰጠው ከተሰወረው መና በተጨማሪ ደግሞ ነው የሚለው። በተጨማሪ ደግሞ ማንም ሰው የማያውቀው ከተቀበለው ሰው በስተቀር ማንም የማያውቀው አዲስ ስም የተጻፈበት ነጭ ድንጋይ እሰጠዋለሁ። ሴፎስ ሎኪያ ይሉታል በግሪክኛው። አዲስ ስም። እግዚአብሔር የተመሰገነ ይሁን። ታዲያ ይሄ አዲስ ስም ከተቀበለው ሰው በስተቀር ማንም የማያውቀው በመሆኑ ነጯ ድንጋይ ላይ ሲሰጠው ነው እሱ ራሱ ያ ሰው አዲሱን ስሙን የሚያውቀው። ይህ አሁን በዚህ የሚናገረው ለፊላዴልፊያ ቤተክርስቲያን ድል ነሺዎች ከተናገረው ይለያል።
ለፊላዴልፊያ ቤተክርስቲያን ድልነሾች ከስም ጋር የተያያዘ ለነሱም ጌታ ተናግሯቸዋል። የፊላዴልፊያ ቅዱሳን ድልነሾች ከሆኑ ከተነገራቸው ውስጥ የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሲቷን የኢየሩሳሌምን ስም ነው የሚለው። የኢየሩሳሌምን ስም በእርሱ ላይ እጽፋለሁ፣ በዛ በድልነሽው ላይ። ከዛ ቀጥሎ ጌታ ኢየሱስ አዲሱን ስሜንም በእርሱ ላይ እጽፋለሁ ነው የሚለው። ማለት የእግዚአብሔር አምላክን የአዲሲቷን ኢየሩሳሌምን እንደዚሁም ደግሞ የጌታ ኢየሱስ ክርስቶስን ስም በሱ ላይ እጽፋለሁ ነው የሚለው በዚህ በድልነሽው ላይ። አሁን ግን ድል ለነሳው አዲስ ስም እኔ አውጥቼለት እሰጠዋለሁኝ በነጭ ድንጋይ ላይ ጽፌ ነው እና ሁለት የተለያየ ነገር ነው። ስለ ፊላዴልፊያ የተባለውን ስንደርስበት እናየዋለን ምን ማለት እንደሆነ አሁን ያልኳችሁ ማለት ነው። የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሲቷ ኢየሩሳሌም ስም በእርሱ ላይ እጽፋለሁ፣ አዲሱን ስሜንም በእርሱ ላይ እጽፋለሁ። በሌላ አነጋገር ግን እዚህ ላይ ማስተዋል ያለባችሁ ጌታ ኢየሱስ ክርስቶስ ራሱ በዘላለም ከእርሱ ጋር ስንኖር የእርሱ አዲስ ስም እንደሚኖረው እንረዳለን። እኛም አዳዲስ ስም እንደሚኖረን እንረዳለን ማለት ነው። እግዚአብሔር አምላካችን ስሙ ይባረክ። የሚገርመው ግን ከሚቀበለው በቀር ማንም የማያውቀው አዲስ ስም ነው የሚለው። ከሚቀበለው በቀር በዚህ ድንጋይ ላይ ደግሞ ማንም የማያውቀው ሰውም ሆነ መላእክት የማያውቁት ጌታ ኢየሱስ ብቻ የሚያውቀው አዲስ ስም ነው ያለው። ለምሳሌ በዚህ በራእይ መጽሐፍ ውስጥ አዲስ የተባሉ ብዙ ነገሮች አሉ። አዲስ ተብለው የተጻፉ ብዙ የሚገርሙ ነገሮችን ታገኛላችሁ። ለምሳሌ አዲስ መዝሙር ይዘምራሉ የሚል ታገኛላችሁ። አዲሲቷ ኢየሩሳሌም የሚል አለ። አዲስ ሰማይና አዲስ ምድር የሚል አለ። አዲስ የሚባሉ በራእይ መጽሐፍ ውስጥ የተጻፉ ለወደፊት የምናውቃቸው አሁን የማናውቃቸው እጅግ ብዙ ነገሮች አሉ። አዳዲስ ነገር ነው የምናየው። ብዙ ነገር እናያለን። ታዲያ አዲስ በሚልበት ጊዜ የታደሰ ማለት አይደለም። ስማችን ይታደሳል። ድሮ አጭበርባሪው ያሬድ ከነበርኩ አሁን ደግሞ ደጉ ያሬድ እሆናለሁ ማለት አይደለም። ስም አይደለም የሚታደሰው፣ አዲስ ስም ነው የሚወጣልን ማለት ነው። አዲስ ስም ነው የሚወጣልን። እንደዛማ ከሆነ የምታውቁኝ ሰዎች ታውቁኛላችሁ። እዛም ሄጄ ለምሳሌ ከዳንኩኝ ጎበዙ ያሬድ ወይም ጥሩ አገልጋዩ ያሬድ ቢሆን ስሜ ያሬድ መሆኔን ስለምታውቁ ታውቃ። አሁን ግን ስም የማደስ ጉዳይ አይደለም፣ አዲስ ስም የማውጣት ጉዳይ ነው እግዚአብሔር የሚያደርገው። ስለዚህ አዲስ ስም አሁን በአእምሮአችን እንኳን ማሰብ አንችልም። ማንም የኔ ስም እንዲህ ሊሆን ይችላል ብሎ መናገር አይችልም። ገና ለወደፊቱ ጌታ ሲመጣና ሲወስደን እኛ እያንዳንዳችን ራሳችን ብቻና ጌታ ብቻ የሚያውቀው ስም ይሰጠናል ማለት ነው። አያስገርምም? ራሔልዬን እቻውን የጻፈችው እህት ራሔል ከሚለው ይልቅ እግዚአብሔር እጅግ ድንቅ የሆነ ስም አውጥቶ እሷን በቁልምጫ የሚጠራበት ለእርሷ አገልግሎትና ጽናት ዕውቅና የሚሰጥበት አዲስ ስም እንዴት እኮ መታደል ነው አይደል ዓለምዬ? አንተም አሁን እኔ ብዙ ጊዜ ስላንተ የምናገረው ነገር አለኝ። ይሄ ተናግሬያለሁ፣ አንተም ነግሬያለሁ፣ ወገኖችም ተናግሬያለሁ ስለ ትህትና ስለ ደግነት። ከዚያ ያለፈ ግን ጌታ ያን ዕውቅና ሰጥቶ እርሱ ያወጣልህ አዲስ እያንዳንዳችሁ ስማችሁን ማስገባት ትችላላችሁ። እግዚአብሔር ስም ብሩክ ይሁን። ለወደፊት የሚመጣው ገና አይታወቅም። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 2 ላይ አይን ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲንናገራለን ነው የሚል። ገና ያላየነው ያልሰማነው በልባችን ውስጥ ገና ያላደረ ብዙ አስደናቂ አዲስ ነገር በሰማይ እናያለን። ከዚያ ውስጥ አንዱ አዲሱ ስማችን ነው። እግዚአብሔር አምላክ ከዘፍጥረት ጀምሮ ለተፈጥሮና ለሰዎች አዳዲስ ስም ሲያወጣ ነበር። አዳዲስ ስም አውጥቶላቸዋል። ለምሳሌ ታስታውሱ እንደሆነ ዘፍጥረት ገና ሲፈጥር ጀምሮ ዘፍጥረት 1 ቁጥር 5 ላይና ዘፍጥረት 1 ቁጥር 8 ላይ እግዚአብሔር አምላክ የቀንን ብርሃን ቀን ብሎ ስም አወጣለት አይደለም ይላል ብሎ ጨለማውንም ሌሊት አለው ይላል። እግዚአብሔር ስም ማውጣት የሚችል አምላክ ነው።
እግዚአብሔር ይመስገን። እንደገና ደግሞ እግዚአብሔር አምላክ ጠፈርን ሰማይ አለው እያለ ይናገራል። ለተፈጥሮ ስም አውጥቷል። ለተፈጥሮ ብቻ አይደለም፣ ጌታ እግዚአብሔር አምላካችን ለሰዎችም ስም ያወጣና ስማቸውን ሲቀይር ነበር። እግዚአብሔር አምላክ ለምሳሌ አብርሃምን አብርሃም ብሎ ስም አውጥቶለታል፣ ስሙን ቀይሮለታል፣ አዲስ ስም አውጥቶለታል። እንደዚሁም ደግሞ ሶራን ሶራ ሳይሆን ሳራ ብሎ ስሟን ቀይሮታል ብሎታል። እግዚአብሔር አምላካችን ስሙ ይባረክ። ጌታ ኢየሱስ ክርስቶስን በአዲስ ኪዳን ስምዖንን ጴጥሮስ ብሎታል አይደል እንዴ? ስምዖንን ጴጥሮስ ብሎ ስም አውጥቶለታል። የዘብዴዎስን ልጆች ደግሞ ቦአኔርጌስ ብሏቸዋል። ከሁኔታቸው ከስራቸው ተነስቶ አዲስ ስም የሚያወጣላቸውም ሆነ በነጩ ድንጋይ ላይ የሚጻፈው ስማቸው በራሱ በእግዚአብሔር ነው። አዲሱንም ስም የሚያወጣው እግዚአብሔር ነው። በነጩም ድንጋይ ላይ የሚጽፈው እግዚአብሔር ነው። እኔ እዚህ ላይ ምን ትዝ አለኝ? እግዚአብሔር አምላክ 10ቱን ትእዛዛት ለሙሴ ሲሰጠው በራሱ ጣት የተጻፈ ነበር በድንጋይ ላይ ጽፎ የሰጠው። ያንተ ስም አዲሱ ስምህ፣ ያንቺ ስም አዲሱ ስምሽ የሚያወጣልሽ እግዚአብሔር፣ የሚጽፈውም እግዚአብሔር፣ የሚነግርሽም የሚሰጥሽም ላንቺ ጌታ ኢየሱስ፣ አንተም የምትቀበለው ከጌታ ኢየሱስ። what a wonderful አይደል? እንዴት አይነት ደስ የሚያሰኝ ሰርፕራይዝ የሚያደርግ ነገር ነው። እግዚአብሔር አምላካችን ስሙ ይባረክ። ይሄን ተስፋ እንድናደርግ በእውነት ሁላችሁንም አበረታታችኋለሁ። በምድር ላይ ስላለን ከሰው ስም ፍለጋ እንሄዳለን። ጌታ ኢየሱስ ክርስቶስ የሚያወጣልንን ስም ከመናፈቅ ይልቅ ሰዎች ስለኔ ጥሩ ቢናገሩ ብዬ ለኔ ስለሚወጣልኝ ስም አስባለሁ። ግን እኮ ጌታ ሲናገር ለአብርሃም ስምህን አከብረዋለሁ ያለው እግዚአብሔር ነው። እግዚአብሔር ስማችሁን ያክብረው፣ የከበረንም ስም ይስጣችሁ። ይሄ ትልቅ ምርቃት ነው ወገኖች ሆይ። ሰማይ ስትሄዱ የከበረ ስም፣ አዲሱን ስም እንግዲህ የሚያወጣላችሁም በነጩ ድንጋይም ላይ ጽፎ ድል ነሾች ከናችሁ የሚሰጣችሁም እግዚአብሔር ነው። እግዚአብሔር ስም ሲያወጣ ዝም ብሎ ያወጣው፣ ከዓላማ ጋራ ነው ስም የሚያወጣው። ሰው ነው ደስ እንዳለው ስም የሚያወጣው። ለዚህ እኮ ነው በተለያዩ ሀገር አስቂኝ ስሞች የምናየው። አስቂኝ ስሞች እናያለን። እግዚአብሔር የሚያወጣው ስም ግን የክርስትና ስም አይደለም። ሰው እንዳወጣልን የክርስትና ስም አይነት አይደለም። ምን ጊዜም ከአዲሱ ስማችን ጋራ ከአዲሱ ስም ጋራ ለድል ነሺዎች ከሚሰጠውም ስም ጋራ አዲስ ጅማሬ አለ ማለት ነው። በአብርሃም ሊጀምር ሲፈልግ አብርሃምን አብርሃም አለው። እግዚአብሔር አምላክ ከአዲስ ስም ሲሰጥ ከስሙ ጋራ ማስጀመር የሚፈልገው አዲስ ጅማሬ አለ። አብርሃምን የአህዛብ አባት ሊያደርገው ስላሰበ አብርሃም ሳይሆን አብርሃም ትባላለህ አለው። ይህን ዘፍጥረት 17 ላይ ቁጥር 4 እና 5 ላንብብላችሁ። እነሆ የምገባልህ ኪዳን ይህ ነው፣ የብዙ ህዝቦች አባት ትሆናለህ፣ የብዙ ህዝቦች አባት ትሆናለህ። ከእንግዲህ ወዲያ ስምህ አብርሃም መባሉ ቀርቶ አብርሃም ይሆናል፣ የብዙ ህዝቦች አባት ትሆናለህና። አያችሁ፣ አብርሃምን አብርሃም ያለው ስለሚመቸው ደስ ስለሚል እስቲ አብርሃም ልበለው ብሎ በቃ አዲስ እንዳው ስም ለማውጣት ሳይሆን ከዓላማ ጋር ነው ያወጣለት። የብዙ ህዝቦች አባት ስለምትሆን አብርሃም ነው የምትሆነው። ሳራንም እንደዚሁ ነው። የህዝብ እናት ሊያደርጋት ስለፈለገ ሶራን ጌታ እግዚአብሔር አምላክ ሳራ አላት። ዘፍጥረት 17 እዛው ላይ ቁጥር 15 እና 16ን ስታነቡ እግዚአብሔር አብርሃምን እንዲህ አለው፣ ሶራን ከእንግዲህ ሶራ ብለህ አትጠራም፣ ስሟ ከዛሬ ጀምሮ ሳራ ይሁን። እኔ ባርካታለሁ፣ ከእርሷም ወንድ ልጅ እሰጥሃለሁ፣ የብዙ ህዝቦች እናት ትሆን ዘንድ ባርካታለሁ፣ የህዝቦችም ነገስታት ከእርሷ ይወጣሉ። ስለዚህ የብዙዎች እናት ስለምትሆን ሶራ ነው የሚለው ስሟ ሳራ ይሆናል። እግዚአብሔር ስምን ሲያወጣ፣ እግዚአብሔር ስምን ሲቀይር ከዓላማ ጋራ ነው። ስለዚህ በሚመጣው ዓለም በነጭ ድንጋይ ላይ ተጽፎ ለድል ነሺዎች ከሚሰጠው ከአዲሱ ስም ጋራ አዲስ ዓላማ አለ ማለት ነው። ጌታ ኢየሱስ ክርስቶስም ታስታውሱ እንደሆነ የዮናን ልጅ ስምዖንን የቤተ ክርስቲያን መሰረት የሆነ ቃል
አለት የሆነ ቃል ስለተናገረ በዚህ አለት ላይ ቤተክርስቲያኔን እሰራለሁ ያለው ጌታ ምን አለው? ስምዖንን ጴጥሮስ ብሎ ስም አወጣለት። ጴጥሮስ ማለት አለት ማለት ነው አይደል? እግዚአብሔር አምላካችን ስሙ ይባረክ። እነዛን ደግሞ የነጎድጓድ ልጆች ብሎ ቦአኔርጌስ አላቸው። ምክንያቱም ከሰማይ እሳት ወርዶ ይብላቸው እንበል እንዴ ስላሉት ማለት ነው። ስለዚህ በብሉይ ኪዳን ስምና ድንጋይ አብሮ ሲነሳ አይተናል። በአዲስ ኪዳን ደግሞ አሁን ጌታ እየነገረን ነው። በብሉይ ኪዳን ዘመን አብረው በድንጋይ ላይ ስለተጻፉ ስሞች ምሳሌ አድርገን ብንወስድ ለምሳሌ ዘጸአት ምዕራፍ 25 ቁጥር 7 ላይ ሄዳችሁ ይዩት። ዘጸአት 28 ቁጥር 9 ላይ ሄዳችሁ ይዩት። ሊቀ ካህኑ በደረቱ ላይ ከሚኖሩት ሁለት ድንጋዮች ላይ የእስራኤላውያን የነገድ አባቶች ስም ዝርዝር ተጽፎበት ነበር። በራእይ ምዕራፍ 1 ቁጥር 12 ላይ እንዳየነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ደግሞ የእኛ ሊቀ ካህን ስለሆነ የእኛን ስም በድንጋይ ላይ ጽፎ ይሰጠናል። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ስም በድንጋይ ላይ ሲጻፍ ይህ የመጀመሪያው ጊዜ አይደለም። በብሉይ ኪዳንም ዘመን በሊቀ ካህኑ ደረት ላይ ከሚሆኑት ሁለት ድንጋዮች ላይ ተጽፎ ይቀመጥ የነበረ ነው። ጌታችን ኢየሱስ ክርስቶስ ደግሞ ምን ብለናል? ሊቀ ካህናችን ነው። እኛ ካህናት ነን፣ እሱ ሊቀ ካህን ነው። አሜን። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ሊቀ ካህናችን እኛንም በልቡ እንደሚሸከመን የሚያሳይም ምልክት አለው። ስለዚህ ጌታ በድንጋይ ላይ የተጻፈ ስም ይሰጣል ሲል እርግጠኛ ነኝ የዛን ጊዜ ጻፍ የነበረው በነጭ በእብነበረድ ድንጋይ ላይ ነው። አሁን ደግሞ የናንተ ማንንም የማያውቀውን ስም ጌታ ኢየሱስ ክርስቶስ በነጭ ድንጋይ ላይ ጽፎ ለእያንዳንዳችን ድል ከነሳን ይሰጠናል። ይህን ሁሉ ካነበብን በኋላ አሁን ታዲያ ስለ ጴርጋሞን ስናጠና ነበር። በጴርጋሞን ቤተክርስቲያን ጽኑ የሆኑ ክርስቲያኖች የጌታን ስም አጥብቀው የያዙ እምነታቸውን ያልካዱ የብርቶች ቤተክርስቲያን ውስጥ ጣዖትን የሚያመልኩ በድንጋይ የተቀረጹትንም የሚከተሉ ከነርሱ ጋራ ምግብ የሚበሉ ከነርሱ ጋራ የሚያመነዝሩ የበልዓምን ትምህርት የኒቆላውያንን ትምህርት የሚከተሉ አንዳንድ ሰዎች ነበሩ። ታዲያ ከነዛ ጋር እነዚያን ከነቀፈ ጌታ እንዴት አሁን እኛን ከድንጋይ ጋር የተያያዘ ስም ሰጣችኋለሁ በማለት ሊናገር ቻለ? ይህን ካነበብን በኋላ በጴርጋሞን ቤተክርስቲያኖች ዘንድ የገባውን የአሕዛብን የጣዖት አምልኮ የተቃወመው ጌታ እንዴት ለድል ነሾች ተመልሶ ያንኑ የተቃወመውን አይነት ነገር ሊያደርግ ይችላል? ምን ማለት ነው ብለው የሚጠይቁ አንዳንድ አስተማሪዎች አሉ። ስለዚህ ወደ መጽሐፍ ቅዱስ ተመልሰን ትርጉማቸውን ከመጽሐፍ ቅዱስ መፈለግ አለብን ብዬ አምናለሁ። አዲስ ስም የተጻፈበት ነጭ ድንጋዩ ነጭ የመሆኑ ምስጢር ንጽህናን የሚያሳይ ነው። ይህን መቼም ወደፊቱም እናየዋለን። ራእይ ምዕራፍ 3 ቁጥር 4፣ ራእይ ምዕራፍ 6 ቁጥር 11፣ ራእይ ምዕራፍ 9 ራእይ ምዕራፍ 7 ቁጥር 9 እስከ 13 ስናነብ ስለ ነጭ ልብስ እናያለን አይደል? ያ ልብስ የጽድቅና የክብር ልብስ እንደሆነ እንመለከታለን። አሁንም ያ ነጩ ልብስ የክብርና የጽድቅ ምሳሌ እንደሆነው ሁሉ ይሄም ነጭ ድንጋይ የንጽህና የጽድቅ የክብር ምሳሌ ነው። በጥቁር ድንጋይ ላይ ጽፌ ሰጠዋለሁ አይደለም የሚለው፣ በነጭ ድንጋይ ላይ ነው የሚለው። እግዚአብሔር ይመስገን። ስለዚህ በራእይ 2:17 ላይ ለወደፊት የሚጠብቀንን ክብር የሚመለከት እይታ አለው ብዬ አስባለሁ። 2:17 አሁን ባነበብኩት ላይ ድል ለሚነሳው ሰው ከተቀበለው ሰው በስተቀር ሌላ ማንንም የማያውቀው አዲስ ስም የተጻፈበት ነጭ ድንጋይ ሰጠዋለሁ ብሎ የተጻፈውን ስናነብ እግዚአብሔር ለኛም ንጽህና በክርስቶስ ደም ስለነጻን ልብሳችንን አጥበን ከሄድን ንጽህናችንን ጽድቃችንን በእርሱ ያገኘነውን ክብራችንን የሚያሳይ ነጭ ድንጋይ ይሰጠናል ብዬ ነው የማምነው። ምክንያቱም እዚህ ላይ ዘጸአት ላይ ያለው ሊቶስ ነው የሚለው፣ እዛ ላይ ያለው ድንጋይ የእስራኤላውያን ነገዶች የተጻፉበት፣ እዚህ ላይ ያለው ግን
ሴፎስ ነው የሚለው። ሴፎስ ነው የሚለው ማለትም ተስተካክሎ የተቀረጸ በቅርጽ መልክ የተሰራ ሆኖ ከፍርድ ነፃ የወጣንበት ምሳሌ ሆኖ በክርስቶስ ለመጽደቃችን በክርስቶስ ለመክበራችን የሚገልጥ አዲስ ስም የተጻፈበት ነጭ ድንጋይ ይሰጠናል ማለት ነው። በድንጋዩ ላይ ተጽፎ ለድል ነሺው የሚሰጠውን ስም ግን ማንም የማያውቀው ስም ነው ይላል። ማንም የማያውቀው ስም ተናግሬበታለሁ። አዲስ ስም ነው። ይሄ አዲስ ስም የሚለውን እስቲ ትንሽ ልጨምርበት። አዲስ ስም ማለት ይሄ ኦኖማካይኖን የሚለው አዲስ ስም ተብሎ የተጻፈው በራእይ 3:12 ላይ ስናነብ እግዚአብሔር አምላካችን የእርሱ ስም የአዲሲቷ ኢየሩሳሌም ስም የክርስቶስ ስም ከሚለው እንደሚለይ ነግሬያቸዋለሁ። ግን ይሄ አዲስ ስም የተባለው በክርስቶስ የሚሰጠው ነጭ ድንጋይ ላይ የተጻፈው ስም ከዚህ በፊት ያልነበረ ስም ነው። ምናልባትም በምድር ላይ ካሉ ስሞች ሁሉ ያልሰማነው አዲስ ስም ነው። ልክ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት አዲስ ፍጥረት ነው ማለት ከዚህ በፊት ያልነበረ ፍጡር ነው ክርስቲያን። አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል ነው የሚለው አይደል? አሁን ደግሞ እዚህ ላይ አዲስ የሚለው ያልነበረ ማንም የማያውቀው ከዚህ በፊት በምድር ላይ ተጠርቶ የማያውቅ ስም ነው ብዬ ነው ማምነው። እግዚአብሔር ይመስገን። አዲስ ስም ጌታ ሲመጣና እኛ ስንሄድ የሚኖረን አዲሱ ማንነታችን መግለጫ ነው ማለት ነው። ቀደም ከላይ እንዳያዋቸው አብርሃምን አብርሃም ብሎ ለዓላማው አዲስ ስም እንዳወጣለት፣ ሶራን ሳራ ብሎ ለዓላማው አዲስ ስም እንዳወጣላት፣ ስምዖንን ጴጥሮስ ብሎ ለዓላማው አዲስ ስም እንዳወጣለት፣ እኔንም በአዲሱ ስሜ ከአዲስ ዓላማ ጋር አንተንም በአዲሱ ስምህ ከአዲስ ዓላማ ጋር በሰማይ አሁን እንዳለው ብቻ አይደለም ቦሪንግ የሆነ ህይወት አይደለም የምትኖረው። አዲስ ስምህ ጋር አዲስ ፈንክሽን ተሰጥቶ አዲስ አገልግሎት ተሰጥቶ ነው የምትኖረው። አንተንም የሚገልጥ ነው የሚሆነው። እግዚአብሔር አምላካችን ስሙ ይባረክ። እንዴት መታደል ነው። አዎ ያዕቆብን ለእስራኤላውያን የነገድ አባት ሊያደርገው ሲፈልግ አይደል? እግዚአብሔር ይመስገን እስራኤል አለው። እስራኤል አለ። ከዓላማ ጋር ነው አዲስ ስም እግዚአብሔር የሚያወጣው። ግን ይሄን ስም በሚያወጣበት ጊዜ አንድ ነገር ልንገራችሁ። በመጨረሻው ዘመን ትምህርት ላይ ስለ መጨረሻው ዘመን ትምህርት ሲሰጥ አብሮ መታየት የሚኖርበት አንድ እውነት አለ። መጨረሻው ዘመን እግዚአብሔር እነሆ ሁሉን አዲስ አደርጋለሁ ነው አይደል ያለው? አዲስ በሚሆንበት ጊዜ ከአዲሲቷ ኢየሩሳሌም ከአዲሱ ዘላለም ጋር አዲስ የሆነ ማንነት ይኖረናል ማለት ነውና አንድ ጊዜ እግዚአብሔር እንዲህ አደረገ። ለጽዮን አዲስ ስም በመጨረሻው ዘመን እንደሚያወጣላት ተናገረ። ኢሳይያስ እግዚአብሔር ለጽዮን ስም እንደሚያወጣላት ሲናገር እንዲህ አለ። ኢሳይያስ 62 ላይ ቁጥር 2 እና 3 ልታነቡት ትችላላችሁ። መንግስታት ጽድቅሽን ነገስታትም ክብርሽን ያያሉ። ከዚህ በፊት ያውቋታል። አሁን ግን ተለውጣለች። ጽድቋና ክብሮ ይታያል። ስሙ፣ መንግስታት ጽድቅሽን ነገስታት ክብርሽን ያያሉ። የእግዚአብሔር አፍ የሚያወጣልሽ በአዲስ ስም ትጠሪያለሽ። ማን ነው ስም ያወጣልሽ? እግዚአብሔር። በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግስታት ዘውድ ትጭኛለሽ። ለእስራኤል የተነገረ ተስፋ ነው። አዲሷን ስሟን ታዲያ ዛ ቁጥር 4 ላይ ምን ይላል? ደስታዬ በእርሷ ይሆናል የሚል ስም ነው ይላል። ዋው! የኢየሩሳሌም አዲሷ የዛን ጊዜ የጽዮን አዲሷ ስሟ ደስታዬ በእርሷ የሚል ይሆናል። ደግሜ ላንብበው። እግዚአብሔር አምላክ እንደገና ጽዮንን ሲያስባት እንደገና ስሟን እንደሚቀይረው ሲናገር መንግስታት ጽድቅሽን ነገስታት ክብርሽን ያያሉ። የእግዚአብሔር አፍ በሚያወጣልሽ በአዲስ ስም ትጠሪያለሽ። በመን? እግዚአብሔር በሚያወጣልሽ በአዲስ ስም። በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግስት ዘውድ ትሆኛለሽ። ቀደም ትጭኛለሽ ያልኩት ትሆኛለሽ።
ቁጥር 4 ላይ ምን ይላል? አዲሱ ስምሽ ደስታዬ በእርሷ የሚል ይሆናል እያለ ኢሳይያስ ይናገራል። እኛም ወደ ጌታ ስንሄድ ቤተክርስቲያን ድል ነስታ ከጌታ ጋር ስትሆን አዲስ ስም ይወጣለታል። እኛ ከእርሱ ጋር እሱ ከኛ ጋር የሚኖርበት ባለፈው ሳምንት እንዳየነው ስለተሰወረው መና በክርስቶስ ሕይወት ከክርስቶስ ጋር ለዘላለም የምንኖርበት አዲስ ሰማይና አዲስ ምድር አዲስ ኢየሩሳሌም አይደል? በዚያ ደስታው በእኛ ይሆን ዘንድ አዲስ ስም ይወጣልናል። በተጨማሪም እግዚአብሔር ሲፈርድ በመጨረሻው ዘመን አዲስ ሰማይና አዲስ ምድር እንደሚፈጥርና እርሱን ያልፈለጉትን ሲፈርድባቸው ስማቸውን እርግማን እንደሚያደርገው ተናግሮ ድነትን ለሚያገኙት ለባሪያዎቹ ግን አዲስ ስም እንደሚያወጣላቸው በዚያው በነብዩ ኢሳይያስ በኩል ተናግሮ ነበር። ልክ በጴርጋሞን ቤተክርስቲያን አሁን በመናጠናው በጴርጋሞን ቤተክርስቲያን ውስጥ የበለዓምንና የኒቆላውያንን ትምህርት የሚከተሉ አንዳንድ ሰዎች እንደነበሩ ሁሉ በዚያን ጊዜ ኢሳይያስ ትንቢቱን በተናገራቸው ጊዜ በዚያ ዘመን የእስራኤል ሕዝብ በእግዚአብሔር ቤተ መቅደስ ውስጥ ሁለት ጣዖቶች አስገብቶ ነበር። ያሁኖቹ የበለዓምና የኒቆላውያን ትምህርት ሲሆኑ የዚያን ጊዜም ሁለት ነገሮች በእግዚአብሔር ሕዝብ መካከል በእስራኤል ውስጥ ገብተው ነበር። ሁለት ጣዖቶች በእግዚአብሔር ቤተ መቅደስ ውስጥ ሁለት ጣዖት አስገብተው ነበር። ከእግዚአብሔርን ከጣዖት ጋር አዳብለውት ነበር። እነዚህም በጴርጋሞን ያሉት እግዚአብሔርንም እናመልካለን እያሉ የበለዓምንም የኒቆላውያንንም ትምህርት እየተከተሉ በእግዚአብሔር ቤት ይመላለሱ ነበር። እነዚያ ሁለት ጣዖቶች በዚያም በኢሳይያስ ዘመን የነበሩት ጋድ እና ሜኒ የሚባሉ ጣዖታት ሲሆኑ እነዚህ ጣዖቶች ሄዳችሁ ብታጠኗቸው የአጋጣሚና የእድል አምላክ ይባሉ ነበር። የአጋጣሚና የእድል አምላክ ናቸው ብለው ስላሰቡ በእግዚአብሔር ቤተ መቅደስ ውስጥ አስገብተው ጣዖት ቀርጸውላቸው ያመልኳቸው ነበር። በዚያ ዘመን እስራኤላውያን በአፋቸው አምላካቸውን እግዚአብሔርን የሚጣሩ ይመስላሉ፣ ግን ሌሎችን እድሌን ቢያሳምረው እጣዬን ቢያሳምረው የሚሏቸውን ሁለት የእድልና የአጋጣሚ ጣዖቶች ጋድ እና ሜኒ የተባሉ ወደ እግዚአብሔር ቤት አስገብተው ነበር። እግዚአብሔርን እያመለኩ ነው እንዳይባል በእግዚአብሔር ቤት ውስጥ ነው ይሄን ኃጢያት እየፈጸሙ ያሉት። እግዚአብሔርን አያመልኩም እንዳይባል በእግዚአብሔር ቤት ውስጥ ነው ያሉት። የጴርጋሞን ክርስቲያኖች መካከል እነዚህ የበለዓምንና የኒቆላውያንን ትምህርት የሚከተሉት ክርስቲያኖች እንዳይባሉ የበለዓምና የኒቆላውያን ትምህርት እየተከተሉ ነው። ክርስቲያን አይደሉም እንዳይባሉ በቅዱሳን ጉባኤ መካከል ነው ያሉት። ይሄ እኮ በዘመናችን ያለውን ጥፋት የሚያመለክት ነው። እኛም በዚህ ዘመን ጋድና ሜኒ የድልና የአጋጣሚ አምላክ የሚከተሉ በመካከላችን እጅግ ብዙዎች ናቸው። በዚያን ጊዜ እነዚያ እንደነበሩት ኢሳይያስ 49ን አንብቡት ታገኟቸዋላችሁ። እነዚህ ጌታ እግዚአብሔርን የሚያመልኩ መስሏቸው አስመስለው ከእግዚአብሔር ግን የራቀ ልባቸውን ይዘው ወደ እግዚአብሔር የቀረቡ ብዙዎች ነበሩ። በቤተ ክርስቲያን ውስጥ በጴርጋሞን እንደዚያ ነበር። በእኛም ዘመን ዛሬ የባንክ ደብተራቸው ላይ ውሃ ያስረጩ እድልና አጋጣሚያቸው እንዲያምርላቸው ጋድና ሜኒ ብለው ባይጠሯቸው እነዚያን ጣዖቶች የሚከተሉ የክርስቶስን ወንጌል ለምድራዊ ነገር የለወጡ እጅግ ብዙዎች አሉ። እግዚአብሔር ከዚህ ይጠብቃል። ስለዚህ እነዚህ ሰዎች በእግዚአብሔር ቤት ናቸው እንዳይባል እግዚአብሔር አምላክ የሚጸየፈውን ያደርጋሉ። ከእግዚአብሔር ቤት ውጭ ናቸው እንዳይባል ያሉት በእግዚአብሔር ቤት ውስጥ ነው። ልክ እንደ ጴርጋሞን እግዚአብሔር ከጣዖታት ጋር አዳብለው ነበር የሚያመልኩት። ስለዚህ እግዚአብሔር በጣም ተቆጣባቸውና በነብዩ በኢሳይያስ በኩል መልእክት ላካቸው እንዲህ አላቸው። ኢሳይያስ 65:15 ላይ ስማችሁን የተመረጠው ሕዝቤ እርግማን እንዲያደርገው ትተዋላችሁ፣ ጌታ እግዚአብሔር ይገድላችኋል ይልና ለአገልጋዮቹ ግን ሌላ ስም ይሰጣቸዋል ይላል።
በጴርጋሞን የሚሆነው እንደዚህ ነው። ድል ነሺዎቹ ሌላ ስም ይሰጣቸዋል። የበለዓምን ትምህርት የኒቆላውያንን ትምህርት ግን በንስሐ ላልተው ሰዎች የዘላለም እርግማን ሆኖ ስማቸው ይቀጥላል። ምክንያቱም ስም የሰውንም ሆነ የማህበረሰብን ማንነት ስለሚገልጥ ጌታን ፈጽመው የተከተሉት ቅዱሳን ጣዖትን ሲከተሉ ከነበሩት ቅዱሳን ጋር ባንድ አፍ ባንድ ስም አይጠሩም። እግዚአብሔር እንዲህ እንዲሆን አይፈልግም። በኢሳይያስ ትንቢት ድነትን ስለሚያገኙ ሰዎች ከላይ ካነበብነው ቃል በመቀጠል እንደዚህ ይላል። ኢሳይያስ 65:16 ላይ ስለዚህ በምድሪቱ ላይ በረከትን የሚጠራ በእውነት አምላክ ስም ይባረካል። በምድሪቱ መሐላን የሚምል በእውነት አምላክ ስም ይምላል። ያለፉት ችግሮች ተረስተዋል፣ ከዓይኖቻቸውም ተሰውረዋል። ማለት እግዚአብሔር ሰፊና መልካም ብራይት የሆነ ፊውቸር አዘጋጅቶላቸዋል። አዲስ ስም ይወጣላቸዋል፣ ማንነታቸው ይቀየራል እያለ ነው። ታዲያ እኛን አሁን ምን ይለናል? በተለይ ጴርጋሞን ቤተክርስቲያን አዲስ ስም በነጭ ድንጋይ ላይ። ታዲያ የነጩ ድንጋይ ትርጉሙ ምንድነው? ቶሎ ልበል። የነጩ ድንጋይ ትርጉሙ ምንድነው? ንጻቱ የጽድቅና የክብር ምሳሌ ብለናል፣ የንጽህና ምሳሌ ብለናል። በዚህ ጉዳይ ላይ የተለያዩ አስተማሪዎች የተለያዩ ትርጉሞችን ይሰጣሉ፣ በዚያ መንገድም ያስተምራሉ። ይህ ነጭ ድንጋይ በሜዳሊያ ቅርጽ የተቀረጸ እንደሆነ ከላይ አሳየቻችኋለሁ። ለድል ነሺዎች የሚሰጥ እንደሆነ ከስሙ ጋራ ማንነታቸው ተቀይሮ አዲስ ኃላፊነትና አዲስ ስልጣንም እንደሚሰጣቸው ተናግሬያለሁ። እስቲ ለምሳሌ ያክል አንዳንድ አስተማሪዎች ስለዚህ ነጭ ድንጋይ የሚሉትን እያነሳው ላካፍላችሁ ያነበብኩትን። በራዕይ መጽሐፍን በማብራራት ሚና መሆንና ቲምፌሎስ የሚባሉት የጻፉት በአማርኛ ተተርጉሞ በኢትዮጵያን መካከል በብዛት ይገኛልና ስለዚህ ምን ይላሉ? ቲምፌሎስና ሚና መሆን በራዕይ መጽሐፍ ማብራሪያዎች ውስጥ ይህ ነጭ ድንጋይ 3 ትርጉሞችን ይሰጣል ይላሉ። በመጀመሪያ ደረጃ በዚያ ዘመን ይሄም መልእክት ለጴርጋሞን በተጻፈበት ዘመን በጴርጋሞን ታዋቂ ወደ ነበረው የእስካላፒዮስ ጣዖት ቤት ወይም ወደ ቤተ ጣዖቱ የሚገባ ሰው የጣዖቱ ስም የተጻፈበት ነጭ ድንጋይ ይይዝ ነበር። እስካላፒዮስን ለማምለክ ያን ጣዖት ለማምለክ ወደ ጣዖት ቤቱ የሚሄድ ሰው ያ ጣዖት አምላኪ ከመግባቱ በፊት ነጭ ድንጋይ ይሰጠው ነበር። ያም ነጭ ድንጋይ የሚይዘው ጣዖት አምላኪው ሰውዬ ወይም ጣዖት አምላኪዋ ሴት ለእስካላፒዮስ ለመሰዋት እንደምትገባ የመግቢያ ፈቃድ ነበር። የመግቢያ ፈቃድ ሆኖ ያገለግል ነበር። ይሄ ብቻ አይደለም። በዚያ በእስካላፒዮስ ጣዖት ቤት ካሉት ሴቶች ጋራም ሲያመነዝሩ እዛ ነጭ ድንጋይ ላይ እዳቸው ይጻፍ ነበር። አሁን ግን ጌታ ኢየሱስ ክርስቶስ ወደሚሰጠው ነጭ ድንጋይ ስንመጣ ነጩ ድንጋይ ታማኝ ለሆኑት ክርስቲያኖች በጌታ ፊት ታላቅ ሞገስና ተቀባይነት እንደሚያገኙ ምልክት ነው ብለው ጽፈዋል። እሳቸው ያሉትን ላንብበው። ጌታ ኢየሱስ ክርስቶስን ወደሚሰጠው ነጭ ድንጋይ ስንመጣ ነጭ ድንጋይ ታማኝ ለሆኑ ክርስቲያኖች በጌታ ፊት ታላቅ ሞገስና ተቀባይነት የማግኘታቸው ምልክት ነው። በጌታ ፊት ድል ለነሺዎች ሞገስና ተቀባይነት ይኖራቸዋል። እግዚአብሔር ይመስገን። በሁለተኛ ደረጃ በዚያን ዘመን ስሙ በደንብ በዚያ ዘመን ይሄ መልእክት በተጻፈበት ዘመን በእንግድነት ወደ ሌላ ሰው ቤት የሚሄድ ሰው እንግዳ ተቀባዩ ያን አዲስ ሰው የሚቀበለው እንግዳ ተቀባዩ ምን ያህል እንግዳውን እንደሚያከብረውና እንደሚወደው ደስ ይለኛል። ይሄ ምን ያህል እንግዳውን እንደሚያከብረውና እንደሚወደው የሚገልጽ እርሱ ያን የሚወደውን እንግዳ የሚጠራበት የራሱ የሆነ የሚስጥር ስም በነጭ ድንጋይ ላይ ጽፎ ይሰጠው ነበር። እንግዳው ሰው ያን ሲያነብ
ምን ያህል ሰውየው እንደተቀበለው ምን ያህል እንደወደደው ምን ያህል እንዳከበረው ያውቃል። ያ እንግዳ ተቀባዩ ለእንግዳው የጻፈለትን ስም ግን ከሱ በስተቀር ማንም አያውቀው። ከርሱ ከጻፈውና ከተቀባዩ በስተቀር ማንም አያውቀው። ጌታም እርሱን ፈጽመው ለተከተሉት ድል ነሺዎች በአባቱ መንግስት እንኳን ደህና መጣችሁ ብሎ እንደሚቀበላቸው የሚያመለክት ቃል ነው። ሚስጥሮቹን ነው እየገለጥኩላችሁ ያለሁት። ማቴዎስ 25 ላይ ቁጥር 21 ምን ይላል? ጌታውም ደግ አድርገሃል አንተ መልካም ታማኝ ባሪያ፣ በትንሽ ነገር ታማኝ ስለሆነ በብዙ ነገር ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ ይለዋል ይላል። ይሄ የሚያሳየው ጌታ ኢየሱስ ክርስቶስ እናንተን በደስታ ተቀብሎ ስማችሁን አስገቡት። አዲስ በሚጠራችሁ ስም እንኳን ደህና መጣ አንተ ታማኝ አንቺ ታማኝ ባሪያ፣ ወደ ጌታችሁ ደስታ ግቡ። ከዛሬ ጀምሮ ለእናንተ ያለኝን ፍቅር የምገልጽበት አዲስ ስም አዘጋጅቼላችኋለሁ። ይሄም ስም ይሄ ነው፣ ከናንተ በቀር ማንም አያውቀው። እኔ በጌታ ዘንድ ያለኝን ተቀባይነት፣ አንተ በጌታ ዘንድ ያለህን፣ አንቺ በጌታ ዘንድ ያለሽን ተቀባይነት፣ ክብር፣ ሞገስ፣ ፍቅር የሚገልጽ ቃል ተጽፎ በነጭ ድንጋይ እንካ፣ በነጭ ድንጋይ እንኪ ስትባይ ማለት ነው። ያን ስታነቢው ያን ስናነበው አቤት ደስታው! ጌታ ለኔ እንዲህ አይነት ነው። ምናልባትም ዛሬ ከወንጌል ሰምተን ስለኛ ያለውን ፍቅር ከተረዳ ነው በላይ የበለጠ ከራሱ እጅ በመንቀበለው ነጭ ድንጋይ ጌታ ይሄን ያህል ይወደኛል፣ ይሄን ያህል ያከብረኛል ብለን እስክንደነቅ ድረስ የሚያደርግ አዲስ ስም በነጭ ድንጋይ ላይ ጽፎ ይሰጠናል። ሶስተኛው እነሱ የገለጹት ሰው በፍርድ ቤት ተከሶ ሲቀርብና ከፍርድ ሂደቱ በኋላ ሰውየው ከክሱ ነፃ ነው ሲባል ነጭ ድንጋይ ይሰጠው ነበር በዚያ ዘመን። ጥቁር ድንጋይ ከተሰጠው ደግሞ ሞት ተፈርዶበታል ማለት ነው በዚያ ዘመን፣ ይሄ መልእክት በተጻፈበት ዘመን። ጌታ ደግሞ እርሱን ለሚከተሉት ከዕዳ ነፃ እስከዛሬ የሰራሁት በንስሐ የተሰረዘው ደም፣ በንስሐ በጌታ ደም የተሰረዘው ኃጢአቴ በጌታ ኢየሱስ ክርስቶስ ደም የነጻውን ልብሴን ለብሼ በጌታ ፊት ስቀርብ ከዕዳኮ ነፃ ነህ የሚል አዲስ ስም ያ ኃጢአተኛው፣ ያ ሌባው፣ ያ ዝሙተኛው፣ ያ ተሳዳቢው፣ ያ ሐሜተኛው ይባል የነበረው በጌታ በኢየሱስ ክርስቶስ ደም ታጥቦ ነጭ ልብስ ለብሰን ነጭ ልብስ ለብሼ ነጭ ልብስ ለብሰን በጌታ ፊት ስንቀርብ ንጹህ ነህ መባላችንን ያመለክታል። ተመልከቱ ምን አይነት ተስፋ እንዳለን። እነዛ በጴርጋሞን ቤተክርስቲያን የነበሩትም የበልዓምንና የኒቆላውያንን ትምህርት የሚከተሉት፣ የበልዓም ትምህርት ማለት ለገንዘብ በመጓጓት ለገንዘብ ተብሎ የሚደረግ ሲሆን እንደገና የኒቆላውያን ደግሞ ስጋን አርነት መስጠት የሚባል ሁለቱም ለጣዖት የተሰዋን በመብላት ሌላም በማምለክ ማለት ነው በመዘሞት በመሴሰን የነበረው በንስሐ ታጥቦ ልብሳቸው ነጭ ድንጋይ ተቀብለው ንጹህ ነህ you are free ሲባሉ ማለት ነው። ይሄን ነገር ቤኔዲክት ፔተርስ የተባሉትም አስተማሪ ይካፈሉታል። እንግዲህ ካነበብኳቸው መጽሐፍ ነው። እሳቸው እንዲህ ይላሉ፣ ነጩ ድንጋይ በፍርድ ቤት የድምጽ መስጫ ድንጋይ ነበረ። በዚያን ዘመን ሰው ወደ ፍርድ ቤት ሲቀርብ ክሱ ከታየ በኋላ ሞት የሚገባው ነው ወይም በነፃ ይለቀቅ ለማለት ድምጽ ለመስጠት ኃላፊነት ያላቸው ሰዎች ጉዳዩን ከሰሙ በኋላ ይቅርታ ሞት ይገባዋል የሚሉ ጥቁር ድንጋይ ሲሰጡ፣ በነፃ ይለቀቅ የሚሉ ደግሞ ነጭ ድንጋይ ይሰጣሉ። ድምጻቸው ይቆጠራል። በዚህ መርሃ ግብር ሰውየው ነጭ ድንጋይ ከበዛለት ነፃ ይወጣል። ነጭ ድንጋይ በመስጠት ድምጻቸውን የሚሰጡት ሰዎች ሰውየው በሕይወት እንዲኖር እንደሚፈርድለት ሁሉ ጌታም ከፍርድ ነፃ መሆናቸውን የሚያረጋግጥ ነጭ ድንጋይ ይሰጣቸዋል ማለት ነው ብለው ቤኔዲክት ፔተርስ ከላይ እነ ቲምፌሎስና ሜናሞን ከጻፉት ጋር ተመሳሳይ ጽፈዋል። ጌታ ነፃ ነው ካለ ደግሞ ማንም ሊከስህ አይችልም። እንትና ተብሎ እንኳን ከዚህ በፊት የነበረው የገነነ ኃጢአትና የሰራሽ ብትሆኚ ጌታ ነፃ ካወጣ
ማን ነው የሚከስህ አይደል? ሮሜ ምዕራፍ 8 ቁጥር 31 ላይ እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? የሚያጸድቅ እርሱ፣ የሚኮንን እርሱ። ስለዚህ ማናችንም ብንሆን እንደ ጌታ በሆነ መንገድ የማንሄድ ሰዎች ፈጥነን በንስሐ ወደ ጌታ እንድንመለስ በጌታ ፍቅር አሳስባለሁ። አዶልፍ ፖል የሚባሉ በጣም የምወዳቸው ደግሞ መጽሐፍ እሳቸው ላይ እንደዚህ ይላሉ። ይሄ ነጩ ድንጋይ በዚያ ዘመን በስፖርት በኦሎምፒያ ውድድር ያሸነፈ ሰው ድል አድርጎ ወደ ሀገሩ ሲመለስ ድል ነሺ በመሆኑ ምክንያት አክሊል ከወይራ የተሰራ አክሊልና ስሙ የተጻፈበት ነጭ ድንጋይ እሳቸው በእምነ በረድ ላይ የተጻፈ ይሰጠዋል። ያ በዚያ ዘመን ሜዳሊያ ነበረ ይላሉ። ይህ ነጭ ድንጋይ ያለው በኦሎምፒያ በስፖርት ውድድር ያሸነፈው የዚህ ነጭ ድንጋይ ተቀባይ ድል ነሽው ሰውዬ ወደ ሀገሩ ሲመለስ የሀገሩ ሰዎች ስጦታ ይሰጡታል። ወደ ሀገሩ ሲመለስ እኛም ወደ ሀገራችን ወደ ጌታ ስንሄድ ማለት ነው ሀገራችን በሰማይ ነው ስላል ወደ ሀገሩ ሲመለስ ስጦታ ይሰጠዋል። ከቀረጥም ነፃ ይሆን ነበረ በዚያ ዘመን። ሰዎችም ሁሉ ድል ነሺ ብለው ይጠሩት ነበር። አሁን ቪክቶር የሚባል ስም ብዙ ትሰማላችሁ። ቪክትሪ ከሚለው ጋር የተያያዘ ነው። ድል ነሺ ነው የምንላቸው ኖርማሊ ምድር ላይ እንደስማቸው መሆናቸውን ጌታ ነው የሚያውቀው። የጴርጋሞንም ክርስቲያን ከዚህ ዓለም ከትምህርት ከበልዓምና ከኒቆላውያን ትምህርት ከዚያ ድርጊት ተመልሰው በንስሐ ታጥበው አሸንፈው ድል ከነሱ ወደ ጌታ ኢየሱስ ክርስቶስ ሲሄዱ የድል ነሺ ምልክት ይቀበላሉ። ድል ነሺ ነህ ማለት ነው ይላሉ አዶልፍ ፖል። እንኳን ደህና መጣህ ይባላሉ። ከላይ እንዳየነው ከበደላቸው ሁሉ ነፃ ይሆናሉ። የዚያን ጊዜ ከቀረጥ ነፃ ይደረጉ እንደነበሩት ሁሉ አሁን ደግሞ ከበደላቸው ነፃ ነህ ይባላሉ ይላሉ። በመቀጠልም እኛም ለጴርጋሞን ከተላከው መልእክት የምንማረው ለገንዘብም ሆነ ወይም ለገንዘብ ከሆነ አገልግሎትና ለስጋ አርነት ከሚሰጥ እንዲያውም ይሄን በደንብ ልድገመው። እኛም ከዚህ የምንማረው ይላሉ አዶልፍ ፖል ለገንዘብ ከሆነ አገልግሎት በዚህ ዘመን እንዳለው ለገንዘብ ከሆነ አገልግሎትና ለስጋ አርነት ከሚሰጥ ትምህርትና ልምምድ ርቀን ጌታን በፍጹም ልባችንና በፍጹም ኃይላችን ከተከተልን እንኳን ደህና መጣህ እንኳን ደህና መጣሽ ተብለን በጌታ አቀባበል ይደረግልናል። ድልነሾች ስለምንሆን ድልነሾች ከሆንን በጌታ ትልቅ አቀባበል ይደረግልናል። ማቴዎስ 25ን ይጠቅሳሉ። ማቴዎስ 25:34 በዚያን ጊዜ ንጉሱ በቀኙ በኩል ያሉትን እንዲህ ይላቸዋል፣ እናንተ አባቴ የባረካችሁ፣ የቀደመው ትርጉም እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። እናንተ ብሩካን። እኔ እኮ ኃጢአት ስራ የነበርኩ ነኝ፣ ብዙ በድያለሁ፣ ብዙ አጥፍቻለሁ። ግን ጌታ እንዲህ ይለኛል፣ አንተ የአባቴ ብሩክ። እኔ በጣም የምናፍቀው ነገር ነው። ይህ ከተቀባዩ በቀር ማንም የማያውቀው ስም ለምን አስፈለገ ታዲያ? እንዲህ ካለን በኋላ ቢታወቅስ ምን አለበት? ማንም የማያውቀውን ሰጠን። ከተቀባዩ በቀር የሚያውቀው ማንም ከሌለ ሌላው ቢያውቀው ችግሩ ምንድነው? ምን ማለት ነው ትርጉሙ? ቀደም እንዳልኩት ስም የማንነት መገለጫ ነው። በመጽሐፍ ቅዱሳችን ውስጥ እግዚአብሔር ስም ሲያወጣ ከዓላማ ጋር ነው ብያችኋለሁ። የአብርሃም ስሙ ሲቀየር የአሕዛብ አባት ስለሚሆን፣ የስሟ ሲቀየር ሳራ ስትባል የብዙ አሕዛብ እናት እንደምትሆን ሲናገር ነው። እግዚአብሔር ስም ሲያወጣላችሁ ከስሙ ጋር የሚስማማ ዓላማ አለው። ከሚሰጣችሁ አዲስ ስም ጋር አዲስ ዓላማ እግዚአብሔር በእናንተ ይኖረዋል። የጴጥሮስ ስም ሲቀየር ጴጥሮስ በተናገረው ላይ አንተ የልዑል እግዚአብሔር ልጅ ነህ ብሎ ባለው ላይ በዚያ መሰረት ላይ እግዚአብሔር ቤተክርስቲያን ስለሚሰራ ነው። አሁን በሚወጣልኝ በአዲሱ ስሙ ደግሞ እግዚአብሔር አዲስ ዓላማ አለው። አንዱ ይሄ ነው። ሁለተኛው ደረጃ ደግሞ ይህ ስም ከተቀበለው ሰው በቀር ሌላ ማንንም ስለማያውቀው በዚያ ስም የሚጠራው ማን ይሆናል? ጌታ ብቻ ነው። ሌላውማ አያውቀውም። በዚያ ስም ሊጠራሽ ሊጠራኝ አይችልም። ይሄን ስም የሚያውቀው ጌታ ነው።
ያ ስም ሲጠራ እኔና ጌታ ብቻ ነን በዚያ በዘላለም ውስጥ በአዲሱ ዓለም ውስጥ የምናውቀው። ይህን ስም በዚህ ስም ሲጠራኝ፣ በዚህ ቁልምጫ ስም ሲጠራኝ፣ በዚህ ነፃ በሚያወጣ ስም ሲጠራኝ እኔን መሆኑን የማውቀው ለኔ ብቻ ስለተሰጠኝ። ሌላ አሁን ለምሳሌ ጎበዜ የሚባል ሰው ቢኖር አንድ በጣም ብዙ ህዝብ ባለበት ላይ ጎበዜ ብትሉ ምናልባት 10 ጎበዜ ሊወጣ ይችላል። እዛ ግን እኔ ብቻ ነኝ ያቺ ስም ያለች። እዚያ ግን አንተ ብቻ ነህ ያቺ ስም ያለ። የሚድኑት ከነገድ ከቋንቋ ከወገን ሁሉ ነው ህዝቦች የሚዋጁት። ያቺ ስም ግን ያንተ ያንቺ የኔ የተለያዩ ስለሆነ የእንትና የኔ ብቻ ናት። ለጴርጋሞኖች እንደዛ ነው የሚላቸው። አዲስ ስም ጣዖት አምላኪው እንትና ይባል የነበረው አሁን ግን ጌታ ባወጣለት ንጽህናውን በሚገልጽ ጽድቁን ክብሩን ቅድስናውን በሚገልጽ የወጣለት አዲስ ስም በዛ ያውቀዋል። በዚያ ስም እንግዲህ የሚጠራው ጌታ ብቻ ከሆነ በዚያ ስም ከማን ጋር ነው ህብረት የሚያደርገው? ከጌታ ጋር ብቻ ነው፣ ከጌታ ኢየሱስ ክርስቶስ ጋር ብቻ ይሆናል። ምክንያቱም ድልነሹን በዚህ ስም ሊጠራ የሚችለው ስሙንም ያወጣለት እግዚአብሔር ብቻ በመሆኑ ነው። የተሰወረው መናም ሆነ በነጭ ድንጋይ ላይ የተጻፈው ማንም የማያውቀው አዲሱ ስም የሚሰጠው በግሩፕ ሳይሆን በተናጠል ነው። በተናጠል ነው። እንደዛ እንደሆነ ነው የተጻፈው። በነፍስ ወከፍ ነው። ሁሉም አዲስ በሚሆንበት በሚመጣው ዓለም አዲስ የማይሆን ምንም ነገር የለምና የኔም ያንተም የኛም ስም አዲስ ስም ስለሆነ በዛ የሚጠራን ጌታ ኢየሱስ ብቻ ነው። ምን ማለት ነው ብለን ስናስብ በዚህ ስም ጌታ ኢየሱስ ከእርሱ ጋር ህብረት እንድናደርግ ይፈልጋል ማለት ነው። ምናልባት አልኩኝ ዛሬ ምናልባት ድካሜ ከሆነ ይቅርበሉኝ። ጌታ ብቻ ያን በዚያ ስም የሚጠራኝ ለኔ ያለውን ልዩ ፍቅር ለማሳየት ስለሆነ ስስቱን ለኔ ለማሳየት ስለሆነ ሌሎች እንዳያውቁት የፈለገው ሌሎች በዚያ እንዳይካፈሉት ይሆናል። እኔ ለምሳሌ ባለቤቴ ማስርዬ ይላለው፣ ሌሎችም ማስርዬ ይሏታል። ግን እኔ ብቻ በሆን ምን ያህል ፍቅሬን የሚገልጽላት እንደሆነ ታውቃለች። ልክ እንደዚያ ማለት ነው። ከጌታ ጋር የሚኖረን ልዩ ፌሎሺፕ እንደሆነ የሚያሳይ ልዩ ህብረት እንደሆነ በግል ከኔ ጋራ ህብረት እንደሚኖረው የሚያሳይ ነው። ምክንያቱም በጉባኤ መካከል አይደለም በዚያ ስም የሚጠራኝ። በዚያ ስም በጉባኤ መካከል በሚድኑት ሰዎች መካከል ከጠራኝ ሁሉም ያውቁት ነው ያን ስም። ስለዚህ ለኔ ብቻ የተዘጋጀች ስም ለሆነች ጌታ ኢየሱስ ክርስቶስ ከያንዳንዳችን ጋራ ህብረት ከያንዳንዳችን ጋራ የሚካፈለው ልዩ የሆነ ጊዜ እንደሚኖር የሚያሳይ ነው። እንዴት መታደል ነው! እኔና እሱ ብቻ፣ አንቺና እሱ ብቻ፣ አንተና እሱ ብቻ የሚኖራችሁ ጊዜ ቢኖር ማለት ነው። ቁጭ ብላችሁ ዋው እንዴት አይነት ትልቅ ተስፋ እንደሆነ ታያላችሁ። ነጩ ድንጋይ ዝም ብሎ ተራ ነገር አይደለም። ዝም ብሎ ተራ ነገር ከዚህ ስም የተነሳ እያንዳንዳችን ከጌታ ጋር የጠበቀ ህብረት ይኖረናል። እያንዳንዳችን በግላችን። ስለዚህ ለእናንተ የማቀርበው ጥሪ አለኝ። ጥሪዬ ደግሞ ሊመጣ ያለው ይሄ የከበረ ነገር ይጠብቃችኋልና እሱም በሰማይ ባለው በክርስቶስ ዘንድ ነውና ሰማይን እንድንናፍቅ ጌታ ይርዳን። ይህ እውነት ነው፣ የተባረከ ተስፋ ነው። አሜን ሐሴቲ ተባረክ እና አሁን በምድር በተያዝንበት እነዚህን ትላልቅ ተስፋዎች የተሰወረ መና የተባለው በክርስቶስ ሕይወት ከጌታ ጋር መኖር ከተቀባዩ በቀር ማንም የማያውቀው አዲስ ስም በነጭ ድንጋይ ላይ ተጽፎ ይሰጠኛል ማለት ጌታ ለኔ አዲስ ዓላማ አለው። እኔም ንጽህናዬን ይገልጣል። በክርስቶስ ያገኘሁትን ቅድስናና ክብር በክርስቶስ ያለኝን ተቀባይነት ይገልጣል። ያ ብቻ አይደለም፣ ክርስቶስ ከኔ ጋር ለብቻዬ ህብረት ያደርጋል። ይህን ተስፋ ሊያስረሳ የሚችል በምድር ማናቸውም አይነት የከበረ ነገር ሊኖር አይችልም። ፕሊስ ይሄን ከዚህ ውጪ የምታስተምሩ ምድራዊ ተስፋን የምትሰብኩ ለገንዘብና ለስጋ ፈቃድ የሆነን ነገር የምታስተምሩ የበለዓምንና
የኒቆላውያንን ትምህርት የምታስተምሩ፣ በቲያጥሮ እንደምናየው የኤልዛቤልን ትምህርት የምታስተምሩ፣ በእግዚአብሔር ቤት ውስጥ ሌሎችን ሰዎች አብረውን እንዲቀመጡ ኢንከሬጅ የምታደርጉ ማለት አይቀመጡ አይደለም፣ ይቀመጡ፣ ግን እንደ በልዓም ትምህርት ተከታዮችና እንደ ኒቆላውያን ትምህርት ተከታዮች እየተገለጠ ሊማሩ ሊገሰጹ ሊስተካከሉ ይገባል እንጂ የበለጠ ኢንከሬጅ የሚያደርጋቸውን ስብከት የምታመጡ ፕሊስ ይሄን ታላቅ ተስፋ ልታስቀሩባቸው ነው። ሙሴ ከተራራው ሲወርድ ምን አለው አሮንን? እንዲህ አይነት ኃጢአት የሰራ ዘንድ ህዝቡን ያደረከው ይሄ ህዝብ ምን አደረገህ ነው ያለው። በጊዜው እኮ ዘፍነዋል፣ ጨፍረዋል፣ ደስ ብሏቸዋል። እናንተ ምድራዊ ነገር የምትሰብኩ ይሄ ህዝብ ምን አደረጋችሁ? ያን ሰማይ እንዳይናፍቅ የሚያደርግ እግዚአብሔር ወደ ማስተዋል ያምጣን። ቆላስይስ 3:1 እና 2 ምንድነው የሚለው? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉትን ነገሮች እሹ። በላይ ያለውን እሹ፣ በላይ ያለውን እሹ። ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሆን ይላል። ጌታ ሆይ እናመሰግናለን፣ እናከብርሃለን፣ እንወድሃለን፣ እንገዛልሃለን። ጌታ ሆይ የእስከዛሬው በደላችንን ሁሉ ይቅር በል። የቀደመው ኃጢአታችን አንተን ስንቀበል እንደተደመሰሰ እናውቃለን። በክርስትና ህይወታችን ግን ኃጢአትን አናደርግም ብንል እንዋሻለን፣ ቃሉን በእኛ ውስጥ የለም ብሎ ዮሐንስ አስተምሮናል። በየዕለቱ ህይወታችን የምንኖረው አንተ የማትወደው እንደዚሁም ደግሞ የጭራሽ ኃጢአት የሆነ ወደ ቤተ ክርስቲያን ያስገባ ነው ነገር ቢኖር ጌታ ሆይ ይቅር በለን። ልብሳችን በደምህ ይታጠብ። እኛ ብቻ የምናውቀው በግል እያንዳንዳችን ብቻ የምናውቀው ከኛ በቀር ሌላ የማያውቀው በነጭ ድንጋይ ላይ የተጻፈ አዲስ ስም እንድንቀበል ለዚህ ያብቃን። ክብር ሁሉ ከዘላለም እስከ ዘላለም በሰማይም በምድርም ላንተ ይሁን። ይሄን ቃል ከቅዱሳን ልብ ውስጥ ለመቀማት የሚመጣ ማናቸው የሰይጣን አሰራር በኢየሱስ ስም ከህዝብ ይራቅ ይሁን። እግዚአብሔር ይገስጸው። ጌታ ሆይ ተመስገን። በህዝብ ልብ ውስጥ ይሄን ቃል ታጸናው ዘንድ ጸልያለሁ። በክርስቶስ ኢየሱስ ስም አምነን ከልባችን እንጸልያለን። አሜን፣ አሜን፣ አሜን። እግዚአብሔር ይባርካችሁ ቅዱሳን። ያሬድ አሰፋ ይመር የሚለውን ዩቲዩብ ሰብስክራይብ በማድረግ የማስተምረውን እንድትከታተሉ ለሌሎችም እንድታካፍሉ ሼር እንድታደርጉ ማለት ነው። ሐሳባችሁና አስተያየታችሁንም እንድታካፍሉኝ እንድትጽፉ ኮሜንት እንድታደርጉ ማለት ነው። ላይክ ብታደርጉ ደግሞ ሌሎችም ይደርሳቸው ዘንድ የእግዚአብሔር ቃል ይደርሳቸው ዘንድ አልጎሪዝሙ ራሱ ለሌሎች ያጋራዋል። ስለዚህ ሰብስክራይብ አድርጉ ብቻ ሳይሆን ላይክ እና ሼር አድርጉ፣ ኮሜንት ጻፉ። እግዚአብሔር ይባርካችሁ። በሌላ በፌስቡክ እና በፓልቶክ የምትሰሙኝ ደግሞ ሰምታችሁኝ እንኳን ብትጨርሱ ዩቲዩብ ላይ ሄዳችሁ ፕሊዝ ላይክ በማድረግ አስተያየታችሁን በመጻፍ ጥቂት ጊዜ ወስዳችሁ እንድታግዙኝ በጌታ ፍቅር አሳስባችኋለሁ። መልካምና የተባረከ ምሽት ይሁንላችሁ።